መንግስቱ ኃይለ ማርያም በወቅቱ ከነበሩ መኮንኖች ሁሉ ጎልቶ የሚታይ ሰው ነበር። ይኸውም የንግግር ችሎታውና ሰውን ለማሳመን ሲፈልግ ያለው ያቀራረብ ስልት ማንንም የሚማርክ ሰው ነበር። ሻለቃ መንግስቱ ከንግግር ችሎታው አንጻር የተዘጋጀ ጽሑፍ ከሚያነብ ይልቅ በቀጥታ ከአእምሮ እያፈለቀ ንግግር ሲያደርግ አስደናቂ ነበር። ከዚህ ሌላ አንድን ነገር በቶሎ የመገንዘብና ብሎም አስፈላጊና ፈጣን ውሳኔ መስጠት ችሎታው የተለየ ነበር። በሌላ በኩል አንድን ሰው በትዕግስትና በእርጋታ የማዳመጥ ችሎታውም እንዲሁ ከፍተኛ ነበር። ሻለቃ መንግስቱን መጀመሪያ ላይ ገና ሳውቀው ሐሳቡን የሚገልጽበት የቋንቋ አጠቃቀም ያስደንቀኝ ነበር። አንድን ጉዳይ ለተለያዩ ሰዎች ወይንም ቡድኖች ሲያስረዳ ለሚሰማው ሰው ተመሳሳይ ነገር ደግሞ ያቀረበ አይመስልም። ሻለቃ መንግስቱ ይህንን ስጦታ ከተፈጥሮ ያገኘው ጸጋ እንጂ በትምህርት በኩል ከሁለተኛ ደረጃ በላይ አላለፈም። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በይህም ነበር መሰናዶ ሰኔ ወር ላይ አይደለ ያለነው። በሰኔ ወር ከተከናወኑ ታላላቅ ታሪካዊ ክስተቶች መካከል አንዱና ዋነኛው ስለሆነው ስለ ደርግ ምስረታ እናቀርብላችኋለን። የደርግ ምስረታን አስመልክቶ የምናቀርብላችሁ ይሄ ሁለተኛ ክፍላችን ነው። በመጀመሪያው ክፍል መንግስቱ ኃይለ ማርያምን ዚምባብዌ ድረስ ሄዶ ኢንተርቪው ያደረገው ይታገሱ ጌትነት የስደተኛው መሪ ትረካዎች ብሎ ካወጣው መጽሐፍ ላይ ራሳቸው መንግስቱ ኃይለ ማርያም የደርግ ምስረታ ምን ይመስል ነበር የሚለውን የተናገሩትን ከመጽሐፉ ቀንጭበን አቅርበንላችሁ ነበር። አሁንም ደርግ እስከ ተመሰረተበት ሰኔ 21 ድረስ በተከታታይ ክፍሎች የደርግ ምስረታን አስመልክቶ የተለያዩ መሰናዶችን የምናቀርብላችሁ ይሆናል። ለዛሬ በገጠመኞች የታጀበ የህይወት ጉዞ በሚል የደርግ ከፍተኛ ባለስልጣንና የደርግ አባል የነበሩት ሌተናል ጀነራል አዲስ ተድላ ካወጡት መጽሐፍ ላይ ተመስርተን ይህን ፕሮግራም አዘጋጅተንላችኋል። ደርግ ከሰኔ 1966 እስከ 1983 ዓ.ም ነበር ኢትዮጵያን አንቀጥቅጦ የገዛው። ደርግ የሚለው ቃል ከግዕዝ የተወሰደ ሲሆን ትርጓሜው ቡድን ወይም ኮሚቴ ማለት ነው። ይህንን ቃል ለመጀመሪያ ጊዜ ለሥርዓቱ መገለጫነት የተጠቀመው ግለሰብ ሻለቃ ናደው ዘካርያስ ሲባል ይኸውም ሰኔ 21 1966 ዓ.ም ነበር። በዚህ